ቤተሰብ ጋር የራት ግብዣ ተጋብዘዋል ማለት ነው። ሁላቸውም በደስታ ሲያሳልፉ ነበርና ከኤሚ ሕክምና በኋላ ኑሐሚንና ናሆምም እንዲጋቡ አትፈቅድም ወይ ብሎ ለይኩም ሲጠይቃቸው ነበርና ስለሱ ዝግጅት እኮ ቀድማ ገኒ አሁኑ ድረስ እየተዘጋጀች ነው ብሎ ሲናገረው ነበረ። ለይኩ በዚህን ሰዓት በጣም ደስተኛ ነበረ። ደስ የሚሉ የገኒና የአቶ ተሰማ ቤተሰብ አሁን ላይ ከሌኩ ጋር በጣም በመስማማት ውስጥ ይገኛሉ። ኤርሚያስ ከሄሚ ጋር በጣም ደስተኛ ሆኖና ሄሚም ይቅር ብላው ኤርሚያስም ከእሷ ጋር በደስታ እያወሩ ይገኛሉ። ግን ደግሞ አባቷ ሌኩ አልፈቀደላቸውም ነበረ። ይሄ ነገር አባቷ አባዬ ባክህን ለኤርሚያስም ይቅርታ አድርግለት ብላ ስትናገረው ነበርና አቶ ሌኩ አሁን ላይ ለኤሚ ብሎ ኤርሚያስንም ይቅር ብሎታል። በእራት ግብዣውም ላይ እንዲገኝ ተናግሮ ነበርና በዚህን ሰዓት ግን አቶ ሌኩ እራት ግብዣው ላይ እንዲገኝ ካደረገ በኋላ ወደዛ ለመሄድ ውስኪውን ይዞ ሲመጣ ነበረ። ዳጊ ግን ወደ ቤት በሚመጣበት ሰዓት ከኋላ በአጥር የሚገባ ሰብ ያለ መስሎት ከኋላ ድንጋይ ይዞ ቀርቧል። ዳጊ ይዞት የነበረውንም ድንጋይ ቁም፣ አሁን ላይ ምንድን ነው የምትፈልገው? አንተ ሌባ ነክ እንዴ እያለ ከኋላ ሊመታው ነበርና ኤርሚያስም እጁን ወደ ላይ አድርጎ እባክህ ተረጋጋ እያለው ነበረ። ኤርሚያስንም ዞር ብሎ ሲያየው የዳጊን ፊት ሲያይ ምን አባል ልትሰራ መጥተሃል ብሎ በጣም በንዴት ሲያዋራው ነበርና ዳጊ ተረጋጋ፣ አንተ ነህ እንዴ? እዚህ እኮ ተጠርቼ ነው እና ጋሽ ሌኩ ናቸው እዚህ የጠሩኝ በማለት ነበረ በስነ ስርዓቱ የተናገረው። ዳጊ ግን ዛሬ ላይ በጭራሽ ምንም አይነት ጸብ አልፈልግም እና ስለዚህ ከዚህ አካባቢ መራቅ አለብህ ብሎ ለኤርሚያስ እንዳይገባ አድርጎታል። አምራን ከጓደኛዋ ከሪች ጓደኛ ጋር ሆና ብዙ እስር ቤት ውስጥ ያሳለፉትንም ታሪክ ነግራታለች። ስለዚህ የሪች ጓደኛዋ አሁን ላይ የአምራንን ብርና ስልኳን ነጥቃ ትሄዳለች። አምራን ያላትንም ለመጋበዝ በሞከረችበት ሰዓት ስልኳንና ኪሷ ውስጥ ያለውን ብር ባዶ አድርጋት ነበረ ሄደችው። አምራን ከጋበዘቻትና ከጠጣችው በኋላ ብሩና ስልኩ ስትፈልገው ባዶ ነበረች። ግን ደግሞ ወደ ሪች መጥታና ከአምራን ይህንን ነገር እንደሰረቀች ትናገራለች። ሪችንም በጣም ተበሳጭታና እንዴት እንደዚህ ታደርጊያለሽ? እሷ በጋበዘችሽ እና ባመነችሽ እንዴት ትከዳቻለሽ ወይ እንዲህ ያለቻት ነበረ። አምራን ስትገሰግስ ወደ ሪች ሄዳ ነበረ። ግን ደግሞ ጓደኛዋ ተኝታና አምራን አላየቻትም ነበረ። ያንቺ ጓደኛ ባዶ አድርጋኛለች ብላ ስትናገር ነበረ። ስለ ሁሉም ነገር አውቃለሁ እንዳትጨነቂ ብላታለች። ሪች ቀድማ ተጠንቅቃና ስልኩንም የተወሰደባትንም አዘጋጅታ ደብቃላት ነበረና ኑሐሚንና ናሆም አሁን ላይ የቤተሰቡን እራት ዝግጅት እያዘጋጁ ይገኛሉ። ፋንቱም ምንም ነገር እንዳትሰሪ እኛንን የምንሰራው ተብላ እሷም ለባብሳ ከነሱ ጋር እንድትቀመጥ አድርጓል። ግን ደግሞ ሌኩ የፋንቱን አስተያየት ያልወደደችውንም ዝናሽ በጣም በውስጧ ጭንቀት ውስጥ አስገብቷታል። ለገኒ ስታማክራት ነበረ። ገኒ እኔ የሌኩ አስተያየት ፋንቱንም የሚያይበትን መንገድ አልወደድኩትም ብላ በቅናት ተነሳስታ ስትናገር ነበረ። ይህንን ነገር በጭራሽ እንዳታስቢ አንቺ ይሄ ማሰብ የለብሽም ብላ ስታረጋጋት ነበረ። እና በጣም ታድለሻል፣ እድለኛ ነሽ እያለችው ነበር እና እያለቻት ነበረ። እንዴት ነው በዚህ እድለኛ ሊሆን የሚችልበት ብላ ለገኒ ወይዘሮ ዝናሽም ስትጠይቃት ነበረ። እኔ እኮ ተሰማ የሆነ ነገር ብለው እንኳን አይኔ እንኳን ብጠቅሰው አይንሽ ምን ሆነሻል አመመሽ እንዴ ነው የሚለኝ እያለች የወይዘሮ ዝናሽንም ስሜት እንዳይነካ ስትደርጋት ነበረ።
አሁን ላይ ኑሃሚንና የናሆምንም ደስታ ለመፍጠር የሚሞክሩ ቤተሰቦች ሁለቱም ዳጊም ከውጭ ከነበረበት ወደ ቤት መጥተዋል። በዚህ ሰዓት ደስታቸው ሙሉ ሆኗል። ዳጊና ናሆምም እንደ መጀመሪያውም ሳይጣሉ እንደ ቤተሰብ ሆነው ተሰብስበዋል። እኔ እናንተ እኮ እንደዚህ መፍጠር የለብንም፣ ሰላም ማውረድ አለብን፣ እህታችንም ደህና እንድትሆንልን የምናደርገውንም ደስታ ነው መመኘት ያለብን ብለዋሉ ሁለቱም። ዳጊ እንዳወራው ሳይሆን እንደ መጀመሪያው ተረጋግቶ ይገኛል። ናሆምና ዳጊ አሁን ላይ አንድ እጅ ሆነዋል ማለት ነው። ቤተሰቡም በፍቅር ሆነዋል። ኤርሚያስም ወደ ውስጥ እንዳይገባ ከከለከለው በኋላ ዳጊ ለሄሚ ስልክ ደውሎላት ነበረ። ሄሚም በቃ እኔ እንድትገባ አደርጋለሁ ብላለች። ሄሚ እንዲገባ ካደረገች በኋላ ወደ ቤተሰቡ ተቀላቅሏል። የኤርሚያስ መምጣት አስደንግጦታል። ዳጊም ምን አባል መጣ ልታደርግ መጥታል፣ ከዚህ ውጣ እንዳትረብሽ ብሎታል። አቶ ላይኩ እኔ ነኝ የጋበዝኩት ተው ሲግባ ወደ ውስጥ ብሏል። በዚህ ሰዓት ግን ሁላቸውም ተገርመው ነበርና ሁሉንም ተሰባስበው የአቶ ተሰማ እናቱንም እዚህ ድረስ መጥተው ነበርና በዚህን ሰዓት ቤተሰቡንም ሙሉ አድርገውታል። ደስ የሚሉ ንግግሮችንም ሲናገሩ ነበረ። በዚህን ጊዜ ሁላቸውም በደስታ የቤተሰቡም የሌለ ፍቅር ጨምሯል። በተለይ ደግሞ ዳጊ ለቤተሰቡ ያለውንም ትስስርነት አጥብቆታል። የአቶ ተሰማ እናት የሚናገሩትንም ንግግሮች ኤርሚያስና ዳጊንም ልባቸው ነክቶታል ማለት ነው። በሁለቱ መሀል ኤርሚያስ ግን ተመስጦ ሲሰማ ነበረ። ሁሉንም ነገር በደስታና ደስ የምትሉ ደስ የሚል ንግግር ነው እያሉ በጣም ሲቀላለዱ ነበርና ቤተሰቡ ፍቅር አድርገውታል። ዳጊና ናሆምም ተስማምተው ዳግመኛ የእህታችንን ህመም ብቻ አሁን ላይ ማስታመም አለብን፣ ሌላኛው ነገር እንደርስበታለን በማለት ሁለቱም ተስማምተዋል። ዳጊ ከናሆም ጋር ለመስማማት ያለውንም አማራጭ አሁን ላይ ሁለቱንም ደስታቸውንም መጋራት ነበረ። ግን ደግሞ ናሆምም ካሁን በኋላ አንተ ደግሞ እኔና ከእህታችን ሕክምና በኋላ እኔና ኑሃሚንም መጋባታችን አይቀርምና በቅርቡ እንጋባለን ብሎ ለዳጊ ሲናገረው ነበረ። ለዳጊ ደግሞ አንተ ነህ አንደኛውንም ከጎናችን እንድትሆንና እንድታጅበን የምንፈልገው አንተ ነህ ብሎታል ለዳጊ ናሆም። ይህንን እንኳን የማደርግ አይመስለኝም ናሆም፣ ይህንን እንዳትጠይቀኝ ብለዋል ዳጊ። ግን ደግሞ አውርተን ጨርሰን እንዴት አሁንም ሀሳብህን ትቀይራለህ ብሎ እኔ እናንተ እኮ ወንድማማቾች ነን በማለት ዳጊ ልቡ እንዲራራ ሲያደርግ ነበረ ናሆምና ዳጊ በሁለታቸው መሀል ያለውንም ምናልባት እኮ እኔ እዚህ ሰውን ደስተኛ የማይሆን ሰው ይኖራል ብሎታል። ወንድሜ አንተ እኮ ወንድሜ ነክ፣ ስለዚህ በጭራሽ ይሄ ነገር ሊያሳስብህ አይገባምና ስለዚህ ሁላችንም አንድ ላይ ሆነን በደስታ እንኖራለን ብሎታል። አሁን ላይ ፋንቱ ከሄሚ ጋር ስታወራ ነበርና ሄሚ ለሄሚ መድኃኒት ባመጣችላት ሰዓት መድኃኒቱ ሰዓቴንም አትረሺውም፣ በጭራሽ ሰዓትም አይዘነፍብሽም ስትላት ነበረ። ሄሚ ታውቂያለሽ እዚህ ቤት ውስጥ ከምሳሳላቸው ሰዎች አንዱ አንቺ ነሽ ብላታለች ለሄሚ። ኤሚ ግን በዚህን ሰዓት ምንድን ነው ሌላ የምትሳሽለት ሰው አለ እንዴ ፈንቱ እያለቻት ነበረ። አዎ ብላ ስትነግራት ኤሚ ግን ለማወቅ በጣም ጓጉታ ነበረ። ግን ደግሞ ፈንቱ በናገር አልችልም፣ አሁን ላይ ጊዜው ሲደርስ ሁሉንም ነግርሻለሁ ብላታለች። ኑሃሚንና ሄሚ በነገሮች በጥያቄ አፋጠዋታል። ፈንቱ አይኑን እያየችና እንባዎቿ የሚወርዱትንም ፈንቱ ኑሃሚን ልጇ መሆኑንም ለመናገር አልደፈረችም። አሁን ላይ ናሆም ፈንቱንም ሲያመሰግናት ነበረ። ለእህታችን የምታደርጊው ነገር ከልብ ነው የምናመሰግነው ብለው ዳጊምና
ናሆምንም አመስግኗታል። ግን ደግሞ በናሆም አፍ መናገር የእሷንም ደስታ ጨምሮላታል። ፋንቱ በጣም ደስተኛ ሆናና የናሆምንም ደስታ በአይኗ ማየቷ አስደስቷታል። ሌይኩም በዚህ ጉዳይ አሁን ላይ የፋንቱ የናሆምን አስተያየቷ ምናልባት ይሄ ነገር ልጇ ሊሆን ይችላል ብሎ አስጠርጥሮታል። ኑሃሚም በእርግጠኝነት ናሆምና ፋንቱ ጋር ያለውንም የሆነ ድብቅ ሚስጥር ለማወቅ እየሞከረች ትገኛለች። ወይዘሮ ዝናሽ ግን የሌይኩን አስተያየት በተቃራኒ ተመልክታ ሌይኩ ምናልባት የሆነ ነገር አስቦ ይሆናል እንዴ በማለት ትገኛለች። የነ ሌይኩ ቤተሰብ አሁን ላይ ፍቅር በፍቅር ሆነዋል ማለት ነው። ዳጊና ናሆም ዳግመኛ ታርቀዋል።